አምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ የምንመለከትበት ርዕስ ዓለም በሰው ውስጥ ናት። እንደ እግዚአብሔር ቃል ውልቅ አድርገን እንጥላታለን። እንግዲህ ዓለም ስንል ብዙ ሰዎች በእርግጠኝነት ትዝ የሚላቸው እህታቸው ልትሆን ትችላለች። ዓለም ሲባል ይሄ የሚታየው ኮስሞሱ ዓለም ሲባል በዓለም ነበረ ስለሚል ሰው ነው ይለዋል በሌላ በብዙ እንትን። ነገር ግን መጽሐፍ ቅዱስ እዚህ ጋር ሲያስቀምጥ የተቀመጠው ቃል አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 15 እና 14 ዓለም ወይም ይላል። ዓለም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እሱ የሥጋ ምኞት ይልና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም ይላል። የአባት ፍቅር። ስለዚህ ዓለም ወይም በዓለም ያለው ይላል። ዓለም ሲል የሆነ አንድ ፐርሰን ነገር ይመስላል። እንትኑ ሐሳቡ የሆነ የቆመ ነገር እዛ ጋር የምንይዘው ነገር ይመስላል። ዓለም ይልና በዓለም ያለው ይላል። በካለ በውስጥ ለምሳሌ በቤት ውስጥ ነው ያለው ነው። በዓለም ውስጥ ያለውን ምን አትበሉ፣ አትውደዱ። ይህን ክፍል በደንብ አድርጎ የሚገልጽልን አንድ ሰው ነው። ዮሴፍ የሚባል የያዕቆብ ልጅ ነው። ወንድሞቹ ጠልተውት፣ ወንድሞቹ ቀንተው የእናንተ ነዶ ለእኔ ስትሰግድልኝ አየው ስላለ አባትና እናቱም ደግሞ ጨረቃና ፀሐይ ስትሰግድልኝ አየው ብሎ ሕልም ስለተናገረ ነገር ወንድሞቹ የተናገረው ነገር ውስጣቸው ገብቶ ቅናት ፈጠረባቸው። ቅናት አድርጎ መጣ ወደ ጥላቻ ወዴት መጣ? ወደ ወንድማቸው ወደ ማጥፋት። አንደኛው እንግደለው ሲል አይ ከምንገለው ምን እናድርገው ወደ ጉድጓድ እንጣለው፣ አንደኛው ከጉድጓድ አውጥተን ያውና ለእስማኤላውያን ምን አድርገው እንሽጠው የሚል የተባበረ ሐሳብ፣ ክፉ ምክር መጥቶ ነገር ግን አንድ እዛ ውስጥ ዮሴፍ ሄዶ ጲጢፋራ ከእስማኤላውያን እጅ ገዛው ይልና በጲጢፋራ ቤት እየኖረ የጲጢፋራ ሚስት ወደ እሱ ምን ይዛለት መጣች? ዓለም ይዛለት መጣች። ዓለም ይዛለት መጣች። ስትመጣ እንዲህ አለ፣ ይሄን ክፉ ነገር ምን አላደርግም ማለት አልደፍርም ማለት እግዚአብሔር ፊት ነኝ ያለው ታዲያ። ስለዚህ ዓለም ሲባል የሆነ ያልተጨበጠ የማይነካ ግን አንጠው። ዓለም ማለት እኛ ውስጥ ምናት ደግሞ ሰንበዲ ውስጥ ነው ያለችው። ሰንበዲ መጥቶ ያስገባብናል። ወይም ደግሞ የሆነ ሰው መጥቶ ለምሳሌ አንድ ሰው በጣም ጫት የሚቅም ከሆነ በጣም በባርነት ውስጥ ከሆነ ያለው በብዙ የማይወጣው ነው ከሆነ ያንን አጠገቡ ያለውን ጓደኛ ስቦ እዛ ውስጥ ለመጣል ታገላል። እንዲህ ይላል ምሳሌ ምዕራፍ 1 ላይ እንደዚህ ይላል። ምዕራፍ 1 ላይ ምሳሌ ላይ ሲናገር እንዲህ ነው የሚለው ሰዎች ዓለም በእኛ ውስጥ ስፍራ እንዲኖራት የሚያደርጉ ሰዎች ናቸው። መጥፎ ባልንጀራ ነው የሚለው። ለዚህ ነው መጽሐፍ በክፉዎች ምክር ያልሄደ የሚለን፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ የሚለን። ስለዚህ ታዲያ ሰው ምን ያርግ ስንል ይሄ ሰው የሚያደርገው የእግዚአብሔር ቃል ማሰላሰል ነው።
ምሳሌ ምዕራፍ 1 ላይ ምሳሌ ምዕራፍ 1 ከኢዮብ ቀጥሎ ነው። ገጽ 2496 እንዲህ ይላል። ቁጥር እንዲህ ይላል ቁጥር 10 ላይ ምዕራፍ 1 ቁጥር 10 ላይ ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበል፣ ደም ለማፍሰስ ከእኛ ጋር ና እናድባ፣ ለንጹሐን ያለን ምክንያት ወጥመድ እንሸምቅ ቢሉ በሕይወታቸው ሳለን ወደ ሲኦል ሆነን እንዋጣቸው፣ በሙሉ ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮ ቤታችን እንሞላለን። ዕጣን ከእኛ ጋር ጣል። ቁጥር 14 ላይ ዕጣን ከእኛ ጋር ምን አለ? ጣል። ምን ማለት ነው? ዕጣን ከእኛ ጋር ጣል፣ ከእኛ ጋር ተባበር። ከእኛ ጋር ምኑን? ሐሳብህ ከእኛ ጋር ይተባበር፣ አንድ እንሁን። በአንድነት ነው ምርኮ የሚመጣው፣ በልብ አንድነት ነው ምርኮ የሚመጣው የሚል ነገር ተናገሩት። እነማ? ደም አፋሳሾች። ስለዚህ እየነገረን ያለው ዓለም እና በዓለም ያለው ሰውን የሚጎዳ ነው። ሰውን ከእግዚአብሔር የሚያርቅ ነው። ሰውን ከእግዚአብሔር የሚያፋታ ነው። ዓለም ከባድ ናት። ዓለም የበለጠ እህት አይደለች። ዓለም በጣም ውስብስብ ናት። ዓለም እንዴት ታደርገናለች? ዓለም ካልነቃንባት እግዚአብሔር እንዲህ ይላል። እዛው ላይ አይታችሁ ከሆነ የአባት ፍቅር ዓለም ገብታብን ከሆነ ፈጥነን ከኃይለኛው ከእግዚአብሔር እጅ በተራሳች ምን ማድረግ ያለብን? ማዋረድ ነው ያለብን። አባ ብለን እንድንጮህ። ዓለም አሸንፋኛለች ማልቀስ በእግዚአብሔር ፊት። እንዴት እግዚአብሔር እንደ እግዚአብሔር እኮ ያለ ሩሩ ቸር ፈጥኖ ነው የሚረዳው። ፈጥኖ አይደለም እግዚአብሔር ወላጆቻችን እንኳን ያላቸው ቅድም አሁን እኔ ይገርመኛል። ይሄ የጠፋው ልጅ አባት ሁሉ ጊዜ ደጅ ይመለከታል። ልብ የወለደ አንጀት ንብረቱ የወሰደው አይደለም የሚታየው። እሱ አስተዳደር ሲያሳድገው አጠገቡ ድግ ሲል ነው የሚታየው፣ ሲስቅ ነው የሚታየው። የልጁ ምናብ ነው የሚታየው እንጂ ያኛውማ ሰርቶ እንደሚያገኘው ያውቃል። እግዚአብሔር ልክ እንደዚህ ነው የሚያየን። ምንም አይነት ነገር ብናደርግ አንደኛ ዮሐንስ ምዕራፍ 2 ላይ እንመለስ። ምዕራፍ 2 ላይ ተመልከቱ። አንደኛ ዮሐንስ ምዕራፍ 2 ላይ ኃጢአት ብንሰራ ብንወድቅ ብንሳሳት እግዚአብሔር መሳሳታችንን ሳይሆን ልባችንን ነው የሚመለከተው። ይህን ከማንበብ እንጂ አንድ ንጉሥ ወደ ልብ ይመጣ። ንጉሥ ዳዊት የኦሪዮንን ሚስት ስለደፈራት ኦሪዮን ከጦር ሜዳ መጥቶ እረፍ፣ አንተ እረፍት ያስፈልግሃል በልቡ ተንኮል አስቦ ነው። ምክንያቱም ከእሱ ጋር ስለተገናኘ ስላረገዘች ስሙ እንዳይነሳ ስለፈለገ እንዲህ አለ። በልቡ ተንኮሉን አስቦ እንዲህ አርግ ሲለው አይደለም አለ ኦሪዮን። ወንድሞቼ እዛ በሰይፍ ይሰየፋሉ፣ እኔ እንዴት እዚህ ይመቸኛል? በየትኛው አንጀቴ አለ። በየትኛው እኔ እኮ ለወንድሞቼ በጣም ጥሩ ልብ አለኝ አለ። እንዲህ አለ ንጉሡ፣ እንዲህ አለ
ወሰደውና ኢዮአብ ነው ወሰደና ውሰድና ከፊት አቁመው አለ። ምን ማለት ነው? እንዲመታ ማለት ነው። በጥበብ ማለት ግንባሩን ብሎ ከሚገለው ፊት ወስደ ማለት ነው። ሲተኮስ የመጀመሪያው ኢላማ የሚመታው ኦሪዮን ነው። ለምን? ወንድሞቹ ስላስቀደመ እምቢ ስላለ። ስለዚህ ከዕለታት አንድ ቀን ነብይ መጣ። ጥበበኛው ነብይ መጣ። እንዲህ አለ፣ ንጉሥ ሆይ አለው። አቤት። ናታን መጣ። አንድ ሰው ሀብታም ሰውዬ እጅግ በጣም ጥግ ታወቀ አንቱ የተባለ ሰው አለ። አንድ ደግሞ በጣም ድሃ አንድ በግ ያለችው ሀብታሙ የድሃውን በግ ወስዶ እንግዳ ሲመጣበት ምን አድርገው ይላል? ለእንግዳው አረደ ሲሉ ዝራፍ አለ ዳዊት። ያ ሰው እኮ አንተ ነህ ንጉሥ ዳዊት አለ። እንዲህ አለ ዳዊት፣ በሰው እጅ ከምወድቅ በእግዚአብሔር ፊት ወድቅ ይሻለኛል። ምንም አይነት ነገር ብታደርጉ ለሰው አትንገሩ። አባ ብለን የምንጮህበት የልጅነት መንፈስ ውስጣችን አለ። ለዚህ ነው የአባት ፍቅር በውስጡ የለም። መጣና ለዚህ ነው ዛሬ ዓለምና በዓለም ያለው ምን አለ? አትውደዱ አለና ከዛ ምን አለ? የአባት ፍቅር በውስጡ። ስለዚህ ዳዊት በእግዚአብሔር ፊት ምን አደረገ ይላል? ወደቀ። ኖ ዳዊት ነቢይ ያ ሰው አንተ ነህ ሲለው ያ ምንም የሌለው ያ ኦሪዮን ምንም የሌለው ወታደር ያ አንድ ሚስት ያለው ማለት ነው። ንጉሱ ግን እልፍ ሚስት አለው። ያ ሰው አንተ ነህ ሲለው በእግዚአብሔር ፊት በወድቅ ይሻለኛል በሰው እጅ ከመጣል። እግዚአብሔር ምን አይነት ሩህሩህ አምላክ ነው! ምን አይነት ቸር አምላክ ነው ብለን እንጠይቅ። በግላችን ስናውቀው አቤት እግዚአብሔር ቸር ነው፣ እንደዚህ ነው የሚያስብልን። ስለዚህ ምንም አይነት ነገር ውስጥ ብንዘፈቅ፣ ምንም አይነት ነገር ውስጥ ገብተን እዛ ውስጥ ብንሆን አንድ ጊዜ አስበኝ እንበል። ከዛም ይሆናል የተላጨው ፀጉራችን ቀስ እያለ አሁን እኔ በዩሮ ነው የምቆርጠው አይደል? እዚህ መላጣ ነው እዚህ መላጣ በዜሮ ነው የምላቸው። አሁን ባቢው እንግዲህ ስለዚህ አደገ ፀጉር እንትና ወርቆ ነበረ ሳምሶን አስበኝ አለና እግዚአብሔር ምን አድርጎ ይላል? አሰበው። አቤት እግዚአብሔር ቤት እንዳሰቡ ተመልከቱ። በሕይወት ካለው ይልቅ በሞቱ ምን ያደርጋችሁ ይላል? የገደላቸው በለጠ ይላል። በሕይወት ያለ ምን ማለት መሰላችሁ? በሕይወት እያለ ከተማ የሚያክል ተሸክሞ የሚሄድ ሰው ነው። አዲስ አበባን እንግዲህ አንድ ሰው በትከሻው ተሸክሞ የሚሄድ ይሄ እግዚአብሔር መለኮታዊ አሰራር ነው። ስለዚህ ምን ማለት ነው? በሕይወት ካለው በሞት ገደላችሁ ማለት ምን ማለት ነው? በለጠ ካለ የአዲስ አበባ እጥፍ ማለት ነው። እጥፍ ሰው ብዙ ሰው ጠላቶቹን ይነግረናል። ስለዚህ እግዚአብሔር ዓለምን በዓለም ያሉን አትውደዱ ሲል ዓለም በዓለም ያሉን አትውደዱ ካለ በኋላ እርሱ የሥጋ ምኞት፣ የዓይን አምሮት፣ ይሄ የሥጋ ምኞት የሚለው ሥጋ የሚለው ቃል ሮሜ ምዕራፍ ወደዚህ እንመለሳለን። ሮሜ ምዕራፍ 8 ላይ ትንሽ ገለጻ የሚያደርግ ይመስለኛል። ምዕራፍ 8 ላይ ገለጻ ያደርገዋል። ምክንያቱም
ስጋ የስጋ ምኞት የሚለውን ገለጻ ያደርገዋል። ሚላል እንደዚህ ይላል። ቁጥር ከ5 ጀምሮ እንደዚህ ይላል። ሮሜ ምዕራፍ 8 ላይ እንደ ስጋ ፈቃድ የሚኖሩ ግን እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሰላም ነው ይላል። ስለ ስጋ ማሰብ በእግዚአብሔር ዘንድ ምን ነው? ጥል ነው ይላል። ጥል ለእግዚአብሔር አይገዛ፣ መገዛት ተስኖታል። ምን ማለት ተስኖታል ማለት? መጸለይ አይችልም። ጸሎት ሲባል ልክ ነው ያለው ቅድም ንድከብል እና ስለዚህ በጣም ድካም በእግዚአብሔር ቤት ውስጥ አለማንበብ እንቅልፍ ይልናል። ስለ ስጋ ስናስብ ስለ ስጋ ስጋ ምናት በሉን አዲስ ትርጉም አትመቻቹለት ይላል። ምን ማለት ነው? ድሎት አትስጡት፣ ሻራ አታብዙለት፣ ኮስሞቲክ አታብዙለት፣ ዘመናዊ መኪና አትግዙለት፣ በእግራችሁ ይሁን ማለት ነው።